መስከረም 1 2017 አልቆ አዲስ ዓመት መጣ። የማለዳው ድባብ ደስ ይላል። ከቤተ ክርስቲያን የሚሰማው የቅዳሴ ድምፅ መንፈስ ያረጋጋል። ሰው ነጭ ለብሶ በጎዳናው ላይ ታች ሲል ይታያል። ቄጠማ የሚሸጡ እናቶች፣ በግ እየነዱ የሚሄዱ አባወራዎች፣ የዶሮ ገበያ፣ አንድ አይነት የባህል ልብስ ለብሰው የሚታዩ ቤተሰቦች፣ ከበሮ ይዘው አበባዮሽ ሆይ ሊጨፍሩ የወጡ ኮረዶችና ስዕል የሚያዞሩ ብላቴናዎች አውደ ዓመትን ከሚያስናፍቁ ትዕይንቶች መካከል ዋነኞቹ ናቸው። አንተ ግን ከውሃ የቀጠነ ሽሮህን ትበላለህ። 2018 ቢገባም የ2017 ችጋር አልለቀቀኝም። የአዲስ ዓመት ቀን የቤቴ በር ላይ ሆኜ ራዲዮ ከፍቼ እየሰማው በምድጃ ሽሮ ወጥ እያተከተኩ ነው። ድንገት በራዲዮ ውስጥ ይሸታል ዶሮ ተለቀቀ። አሽሙር መሆኑ ነው። በየራዲዮውን ጠረቀምኩት። አንጎሌ ግን ይሸታል ሽሮ ሽሮ፣ ይሸታል ሽሮ ሽሮ ያባብዬ ጓሮ እያለ መስፈኑን አላቆመም። ወዲያው የውጭ በር ተንኳኳ። ተነሳውና ከፈትኩ። ስዕል የሚያዞሩ ሕፃናት ነበሩ። ሦስቱም እንኳን አደረሰ ብለው የአበባ ስዕል ያረፈበት አንዳንድ ወረቀት ሰጡኝ። አንደኛውን ስዕል ትክ ብዬ ሳየው አበባ ሳይሆን አጥር ስር የሚበቅል አረም መሰለኝ። አበባሽ የተጨረሰ ነው እምቦጭ የመሰለ አረም ይዘልኝ መጣው። ሮዝ አበባ እኮ ነው፣ አበባው ረግፎ ሾኩ ቀርቶ ነው አለኝ። ኪሴ ውስጥ የነበረውን 50 ብር አውጥቼ ተካፈሉ ብዬ ሰጥቼ ሸኘኋቸውና ልክ እንዲሄዱ አንድ ሐሳብ መጥቶልኝ ፈገግ ታካፍላለህ። ከዚህም ኑሮው ላይ የሚሰጥ ሰው እኮ ነው። በቃ አንተን እኮ ነው ፈጣሪ መባረክ ያለበት።